ልጅ ሚስት ነበርኩ አይደል? እሱን ተይው። እንኳን ሚስቱ ልጄም አልጠቀመኝም። ጥቂት ጊዜ እዚህ ልቆይ። ከዛ እዚህ ትንሽ ከተስተካከልኩ አንዱ ባለዳ። አንቺ አልተቀየርሽም አባዬ። የእውነቴን ነው ተቀይሬያለሁ። አንተ ያልገባህ ነገር አለ። ምንድን ነው? የኔን ተው አባዬ። ጥቂት ጊዜ ስለፈቀድክልኝ አመሰግናለሁ። ግን በጣም ተጠንቅቀሽ ልትኖሪ ካልሆነ እንደ በፊቱ አልችልሽም። ዝም ብለህ እየኝ አባዬ። እሱማ አሁንም ሳይሽ ያውልሽ። ግን ጥቂት ጊዜ ቁርስ ሰርቻለሁ። አንቺ? አሁን ያቺን ቅመምሽን ጨምረሽ እንዳይሆን። ከፈለክ እቀምስልሃለሁ። አልጨመርኩም። አንቺው የሰራሽውን ቲና። እሺ ሮሚዮ። አንቺ ደግሞ ከየት መጣሽ? ካለሁበት። አንተ ግን ታድለህ ምንም ተስፋ አልቆረጥክም። ትሁት እኮ የልጄ እናት ናት። አንቺ እንኳን ተስፋ አልቆረጥሽም። በማን? በዛ ነፈስ፣ በዛ ነጎላ በለው። እሱ አባት ቤት ሆነሽ ነው እንደዚህ የምትሞልጭው? አባቱማ ያውቃል። እሺ ትሁትን ጥሪል። የለችም። ቲና አትቀልጅ። ሙት የለችም። ቲና፣ ትሁት መጣች? አልመጣችም አባዬ። አባዬ እንዴት እሱ ወስዳታ ብላችሁ ታስባላችሁ? አርጋው ስለምታውቅ። አሁን ግን አላደርገውም። እንዴት ላምን እችላለሁ? አሁን እኮ ላሳምንህ ሳይሆን ከመጣች ላገኛት ነበር የመጣሁት። እየቀለድክ ነው? እውነቴን ነው። ህገ ወጥ ስራ ሰርቼ ቢሆን እዚህ አልመጣም ነበር። ይልቅ ሌላ የምትሄድበት ቦታ ካለ ንገሩኝ፣ እዚያ ሄጄ ልፈልጋት። ወይ ናቲ ጋር ሄዳ ይሆን እንዴ? ማን ነው ናቲ? ፍቅረኛዋ። እኔን ራሱ ፍቅራቸው እንዴት እንደሚያስቀናኝ። ምንድን ነው የምታወሪው? አንቺ አሁንም እብደትሽ ደረጃው አልቀነሰም። ልክ ነህ። ጊዜው ነው። እውነት ማውራት እንደብድ ነው የሚያሳየው። የተረፉ ሰዎች አሉ ይባላል። አዎ በታምር የተረፉ አሉ። እቺ ሴትስ? ጋሼ ችግር አለ እንዴ? ማነች አልሽኝ? የአባዬ ሚስት ናት። የደረሰባት አደጋ ከባድ ነበር። እሺ ግን አልሞተች። ትሁት በስተመጨረሻም ልፋቷ ውጤቷ ማለት ነው እጅጉን ተሳክቶላታል። ምክንያቱም እንግዲህ ከአባባ በመለየት ነገሮችን እኔ ራሴ እጨርሰዋለሁ፣ የሆነ ጨላጭል አይቻለሁ። ስለዚህ በእርግጠኝነት የአባባ ሚስት የሆነችው በህይወት አለች የሚባለውን ነገር ማለትም እንግዲህ አደጋው ከደረሰ የተረፉ ሰዎች አሉ ሲባል ከሰማች በኋላ እንግዲህ እያንዳንዱን ነገር ለማጣራት ሞክራለች ማለት ነው። ስለዚህ በስተመጨረሻም እንግዲህ የአባባ ሚስት የሆነችው ማለት ነው በህይወት እንዳለ እንግዲህ ተነግሯታል። እጅጉን በጣም ነበረ ደንገጥ ያለችው፣ ደስ ብሏታል ማለት ነው። ስለዚህ ይህንን ደስ የሚል ነገር ለአባባ ለማብሰር እጅጉን እንግዲህ ቸኩላለች ማለት ነው። እና አሁን ላይ እንግዲህ ትሁት ያደረገችው ነገር እጅጉን በጣም ደስ የሚል ነገር ነው። በነገራችን ላይ ትሁት ማለት ለአባባ ምን ያክል ማለት ነው በህይወቱ ምን ያክል ነገር ዋጋ እንዳላት እንግዲህ አባባም ደግሞ ደጋግሞ ከወለድኩት ልጄ በላይ ትሁት ለኔ ልጄ ነች በማለት እንግዲህ በጣም ብዙ ነገር ስለ ትሁት ሲመሰክርላት ነበር ማለት ነው። ስለዚህ አሁንም ማለት ነው ጥግ ድረስ በመጓዝ እንግዲህ ሚስቱ በህይወት እንዳለች ነው እንግዲህ ያወቀችው ማለት ነው። ስለዚህ በደስታ በእርግጠኝነት ወደ ቤት ትመጣለች፣ እንዲሁም ደግሞ ከአባባ ጋር ትገናኛለች ማለት ነው። እና አባባ ይብን ራሱ ማለት ነው በህይወት እንዳለች ትሁት እንግዲህ ትንሽ ነገር ነግረው ነበር ማለት ነው። እና በጣም ነበር የሳቀው አባባ። እንደው የማይሆነውን ነገር እኮ ነው የጀመርሽው፣ እባክሽን ትሁት አትልፊ፣ እንደዚህ የሚባል ነገር የለም በማለት እንግዲህ ከ11 ዓመት በኋላ እንግዲህ አርፋለች የተባለችው የአባባ ሚስት በህይወት እንዳለች እንግዲህ ተረድቷል ማለት ነው። እና በዚህ ሰዓት ምን አይነት ስሜት ሊሰማው ይችላል አባባ የሚለው ነገር እጅጉን በጣም አሳሳቢ ነው የሚሆነው። እጅጉን በጣም ደስ ይላል በነገራችን ላይ ማለት ነው እውነት ለመናገርና አንዳንድ ነገሮች ያው እንደዚህ ሳናቅ ተደብቀው የሚቆዩ በጣም ብዙ ነገሮችን ዋጋ የሚያስከፍሉ ነገሮች ይከሰታሉ ማለት ነው። እና ትሁት እጅጉን በጣም ጎበዝና ጠንካራ ነች ብዬ ነው የማስበው። ሲቀጥል ደግሞ ከቤቲ ጋር በጣም ቅርበት እንግዲህ ቀጥሏል ማለት ነው። ጓደኝነታቸው ቀጥለዋል። ስለዚህ ያው ትሁትም የሰው ደስታ በጣም ነው የሚያስደስታት። በነገራችን ላይ ከራሷ ደስታ ይልቅ
አብዛኞቹ ስለ ሰው ደስታ የምትኖር ነች ማለት ነው። እና እንግዲህ ቤቲን የጠየቀቻት ነገር ምንድን ነው? ቶሎ ብለሽ እህትሽን ማሳከም አለብሽ። እስካሁን እየለፋሽው ለእህትሽ ነው። ስለዚህ እህትሽን ደግሞ አሳክሚያት በማለት አዎ እሱን ነው የምፈልገው፣ ትንሽ ነው የቀረኝ። በነገራችን ላይ እኔ ያለምዬን ገንዘብ አንዲት ነገር አልነካም። የሷ የሆነን ነገር እሰጣታለሁ። እኔ የምጠቀመው የአቶ ገዛኝ የሆነን ነገር ነው በማለት እንግዲህ ለሕክምናው ይበቃሻል እንዴ በማለትም እንዲሁም ትሁት አስባላት ነበር ማለት ነው። አዎ ትሁትዬ ይበቃኛል፣ ስለዚህ የእሷን የሆነን ብር ግን እመልስላታለሁ በማለት እንግዲህ ቃል ገብታለች ቤቲም ማለት ነው። እና እዚህ ጋር አባቢ እንግዲህ ያው ህይወት ተመልሳለች። በነገራችን ላይ የህይወት አክተር ተቀይራለች ማለት ነው። ባትቀየር እጅጉን በጣም ደስ ይል ነበር፣ ግን ደግሞ ተቀይራለች። ሆኖም እንግዲህ ያው ህይወት ማለት ነው እንዲሁም ደግሞ ባቢ ተገናኝተዋል። በነገራችን ላይ ባቢም እጅግ በጣም ጎበዝ እና ጠንካራ ወጣት ነው ብዬ ነው የማስበው በአሁኑ ሰዓት ማለት ነው። እንደዚህ አካል ጉዳተኛ የሆነ ሰው ዝቅ ብሎ መውደድ ማፍቀር በነገራችን ላይ በጣም ቀላል ነገር አይደለም ማለት ነው። በዚያ ላይ እናቱ የምትላቸውን ነገሮች በሙሉ እሱ ቻል እያደረገ ማለት ነው። እማዬ እንደዚያ አትበይ፣ ነገ እንተዛዘባለን፣ ቁማ ልትሄድ ትችላለች፣ እባክሽን እኔ ደግሞ ወድጄ ፈቅጄ እስካደረግኩ ድረስ እኔን አትናገርኝ እያለ እንግዲህ በጣም ብዙ ነገሮች እየደረሰበት ማለት ነው። ለፍቅሩ መስዋዕት እየከፈለ ይገኛል ማለት ነው። እንዲሁም ደግሞ ህይወት የፈተነችው ነገር ነበረ ማለት ነው። ከፈተናውም አልፏል በእርግጠኝነት። እኔ እኮ ህይወቴ አንቺ ነሽ፣ እኔ አንቺ ምንም ትሁኝ ምንም መቼም ከአንቺ አልለይም በማለት እንግዲህ ተናግሯል። እንዲሁም ደግሞ ቤቲ ማለት ነው ለባቢም አስጠንቅቀዋለች። እህቴ እንድትጎዳ አልፈልግም። አንተ ጥሩ ልጅ ነህ አውቃለሁኝ፣ ግን ደግሞ እናትህ በምትናገረው ቃላቶች በሙሉ እህቴ እንድትሰባበር በፍጹም አልፈልግም። ለእሷ ምን ያክል ዋጋ እንደከፈልኩ አንተ ራስህ ታውቃለህ። ባቢ አደራህን እህቴን ጠብቃት በማለት እንግዲህ በማስጠንቀቂያ ተናግራለች ማለት ነው። ሌላው እንግዲህ ያው እንግዲህ አሁን ላይ ማለት ነው ቲና ወደ ቤት ተመልሳለች። ተንኮለኛዋ ቲና ወደ ቤት ተመልሳለች። ወደ አባባ ቤት ተመልሳለች። እንግዲህ ያው ስትለምን ነበረ ማለት ነው። ከዚያ ህይወት ወጥታ ህይወቱንም አልቻለችውም እና ወደ አባባ ቤት እንግዲህ ትሁት አምታታለች። ያው እንግዲህ አይታ ማለፍ አልቻለችም እና ማለት ነው የድሮ ሁኔታዋና የአሁን ሁኔታዋን ስታያት እንግዲህ ያው ራሷ ትሁት ማለት ነው ወደ ቤት አመታታለች ማለት ነው። አባባንም ተንበርክካ በጣም ይቅርታ ጠይቃለች ባደረገችው ነገር፣ ባጠፋችው ነገር፣ በሰራችው ተንኮሎች በሙሉ ማለት ነው ይቅርታ አድርጋለች ማለት ነው። እና እባክህን አባባ ከዚህ ቤት ትንሽ እንድቀመጥ ፍቀድልኝ፣ ልጠቅምህ እችላለሁ። በእርግጠኝነት ደግሞ እንደ ድሮውም ራሱ ተንኮለኛም አይደለሁም። እባክህን አባዬ ትንሽዬ በማለት የራሴ ልጅም አልጠቀመኝ፣ ደግሞ ምንም ነገር የተቀየርሽው ነገር የለም፣ ግን ደግሞ መቀመጥ ትችያለሽ፣ የሆነ ነገር እፈጥራለሁ ብትይ ግን ወዮልሽ ብሎ አስጠንቅቋታል ማለት ነው። ስለዚህ አሁንም ማለት ነው ምን ልታደርግ ትችላለች? ከመግባቷ እንግዲህ አሁን ላይ የሆነ ሚስጥር አወጣለች በነገራችን ላይ ማለት ነው። ምክንያቱም አቶ ተመስገን እንግዲህ ያው ትሁትን እየፈለጋት ይገኛል። የት ሄዳ ነው ትሁት በማለት አባባም እንደዚሁ ትሁትን ፍለጋ ላይ። በነገራችን ላይ ትሁት ደግሞ ወደ ገጠር ወጣ ብላለች። የወጣችበት ምክንያት እንግዲህ ስለ አባባ ሚስት ለማጣራት ብላ ነው ማለት ነው። ሁኔታው እንዴት እንደሆነ ለማጣራት ነው። መጨረሻም እንግዲህ ተሳክቶላታል እና በዚህ ሁኔታ አቶ ተመስገንም እየፈለጋት ይገኛል ማለት ነው። በዚህ ሰዓት ነበረ ማለት ነው እንግዲህ ቲና ማለት ነው ዛጥ ያደረጋት ማለት ነው። ምክንያቱም ያው ከፍቅረኛዋ ጋር ሄዳ ሊሆን ይችላል። በጣም ነው እኮ የሚወዳት፣ ናቲ በጣም ያፈቅራታል፣ ይወዳታል። በእነሱ ፍቅር ራሱ እኔ ቀናለሁ አላለችም። ጭራሽ ከናቲ ጋር ተገናኝታለች ማለት ነው። አይተዋለች እና ከእነሱ ጋር ሲተያዩ አላየንም ነበር፣ ግን ደግሞ ለወሬው ማለት ነው አቀብላለች። እና በዚህ ምክንያት ደግሞ አቶ ተመስገን እጅጉን በጣም ነበር የተቆጣ። ማን ነው እሱ ናቲ ማለት ማን ነው በማለት እንግዲህ እጅጉን በጣም እየተበሳጨ ነበር። አለምዬ በባለፈው ፓርት እንደፈራቸው ማለት ነው ከቤት ልጇን ይዛ ለብቻቸው መኖር ጀመሩ ወይ ናቲና እንዲሁም ደግሞ አለምዬ የት ሄደው ነው? አለምዬ ነች ወይ ይሄን ነገር ሽሽት ያመጣችው? ምክንያቱም እንግዲህ ልጄ የሆነ ነገር እንዳይሆንብኝ የሚወዳት የሚያፈቅራት የሆነው የልጇ አባት የሆነው እንግዲህ የትሁት አፍቃሪ የልጅነቷ አፍቃሪ የሆነው በጣም መጥፎ ነው የሚባለው
ስለመጣ የግድ ልጄን ይዤ መራቅ አለብኝ ብላ መሰለኝ እንግዲህ ለዛሬው ፓርት ማለት ነው። ናቲም እንዲሁም ደግሞ አለምዬም አልተሳተፉም ማለት ነው። ቀጣይ ፓርት ሁላችንም በጉጉት የምንጠብቀው ነው። ቲና ምን ልታደርግ ትችላለች? አሁንስ ተንኮሏን ትቀጥላለች ወይንስ ደግሞ አትቀጥልም የሚለውን አብረን በትኩረት የምናየው